ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት እያለፈ ነው? በጥሩ ሁኔታ እያሳለፋችሁ ነው? በጣም ጎበዝ ልጆች። ከኔ ጋርስ የምንሰራቸውን የተለያዩ ቆንጆ የሚያማምሩ ስራዎች በየቤታችሁ እየሰራችሁ እንደሆነ አልጠራጠርም። ጎበዞች፣ በጣም ጀግናዎች። ታዲያ እኔም ለእናንተ በየሳምንቱ አዳዲስ ስራዎችን ይዤ እየመጣሁ ከእናንተ ጋር አብረን እየሰራን ነው አይደለ? ጎበዝ ልጆች፣ ለዛሬም ታዲያ እንደተለመደው አንድ ቆንጆ ስራ ይዤላችሁ መጥቻለሁ። በመጀመሪያ እዚች ጋር ያለችውን ስራ አይታችሁ ትገምታላችሁ ማለት ነው። ጎበዞች፣ ሁላችሁ ማወቅ ችላችኋል። እዩዋት። በጣም በቀላሉ የልብ ቅርጽንና ቅጠሎችን በመጠቀም እንደዚች የምታምር ቆንጆ ጌጥ ነው የምንሰራው። አያችኋት? ጠንከር ያለ ወረቀት ላይ በመለጣጠፍ ብዙ ጊዜ ለግድግዳ ጌጥ ትሆናለች፣ ጠረጴዛ ላይ ትቀመጣለች። በጣም የምታምርና ማስዋቢያ ስለሆነች በብዙ ቦታ ብንጠቀማት ቆንጆ ሆነችን በቀላሉ የምትሰራዋን ጌጥ ነው የምንሰራው። እሺ ልጆችዬ፣ ታዲያችን ጌጥ ለመስራት ደግሞ የሚያስፈልጉን ነገሮች አሉ። እዚህ ጋር እንዳያችሁት ጠንከር ያለ ወረቀት ያስፈልገናል። እንዲሁም ደግሞ ቀለም ያላቸውን ወረቀቶች ማግኘት የምትችሉ ከሆነ እነሱም ያስፈልጉናል። ማርከር፣ መቀስ፣ ማጣበቂያ እንዳይረሳ። እሺ ጎበዝ ልጆች፣ አሁን ያልኳችሁን ነገሮች አዘጋጅታችሁ እናንተም ዝግጁ ሆናችሁ እስክትጠብቁኝ እኔ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰናል። ሁላችሁም ዝግጁ ናችሁ? ወደ ስራችን እንግባ። ጎበዝ ልጆች፣ በመጀመሪያ እንደዚህ አያችሁ ጠንከር ያለ እንደ ክላሰር ሊሆን ይችላል፣ ወይንም ደግሞ ብዙ ጊዜ ከወረቀት ትንሽ ወፈር የሚሉ ወረቀቶች አሉ። እነሱ ማግኘት የምትችሉ ከሆነ በእነሱ የማትችሉ ከሆነ በአካባቢያችሁ የምታገኙት ካርቶን ጠንከር ያለ ወረቀት ካለ እሱ መሆን ስለሚችል እሱን በመጀመሪያ በክብ ቅርጽ ቆርጣችሁ ታዘጋጃላችሁ። ልክ እንደዚህ ማለት ነው። በመቀጠል እኔ እዚህ ጋር ያዘጋጀኋቸዋሉ ሌላ ቀለም ያለውን ወረቀት እንጠቀምና ደግሞ ቆንጆ የልብ ቅርጾች ሰርተን እናዘጋጃለን። ይሄን እዚህ ጋር እናድርግና በመጀመሪያ ቀይ ቀለም ባለው ወረቀት ሁሉም ወረቀታችንን ማባከን ስለማይገባን ለዚህ እናድርግና ግማሽ ክፍሉን ቆርጠን እንጠቀማለን። እዛም ልጆች የተወሰነ ክፍሉን አሁንም እንቆርጥና በዚህኛው ግማሽ ክፍል ብቻ እናዘጋጃለን። ስለዚህ ወረቀታችንን መጀመሪያ ሁለት እኩል ቦታ አሁንም መልሰን ሁለት እኩል ቦታ እናደርግና ይሄም ስለሚበዛ አሁንም ሁለት እኩል ቦታ እንደዚህ አጥፈን ቆንጆ የልብ ቅርጽ እንደዚህ አድርገን እንቆርጣለን። በነገራችን ላይ እናንተ በእርሳስ ቅድሜ የልብ ቅርጹን አስምራችሁ ብትቆርጡ የተሻለ ነው። እሺ ልጆችዬ፣ እንደዚህ በቀላሉ ላይ መጣላችሁ ስለሚችል ማለት ነው። እንደዚህ ካደረግን በኋላ ብርቱካናማ ቀለም ባለው ወረቀት ደግሞ ሌላኛውን ክፍል እንሰራለን። ልጆችዬ ልክ እንደቀድሙ ይሄንንም ወረቀት እንዳናባክን ልክ እንዳሳየኋችሁ የሚያመች መንገድ አጥፈን ከጨረስን በኋላ ልክ ተመሳሳይ ከቀዩ ጋር የሚመሳሰል ቆንጆ የልብ ቅርጽ ሰርተን እናዘጋጃለን። ልክ እንደዚህ ማለት ነው። አሁን ከጨረስን በኋላ በሁለቱም ወረቀቶች ደግሞ የተወሰነ ክፍላቸውን እንወስድና እንደዚች አድርገን እንደ ቅርንጫፍ እንደ ቅጠል የምንጠቀመውን ደግሞ ሰርተን እናዘጋጃለን። ልክ እንደዚህ ማለት ነው። አሁን ስለጨረስን ልጆችዬ በመቀጠል እዚህ ጋር የሚጣበቁት ነገሮች ሁሉ ዝግጁ ስለሆኑ እዚህ ጋር አዲስ ቆንጆ የልብ ቅርጽ ይወጣለት ሌላ ቅርጽ ስላለ እሱን በመጀመሪያ እንደዚህ እያደረግን አንዱን ቆረጥ እናደርግና አንዱ ውስጥ እንከተዋለን። ከዛ የተቆረጠውን ክፍል ቀስ ብለን እናጣብቀዋለን። ከዛ እሱ የተጣበቀውን ክፍል እዛው እንዳለ እንዲጣበቅ አድርገን እንደዚህ እያደረግን ለየት ያለ የሚያምር በጣም ደስ የሚል ቆንጆ ስራ እንሰራለን። አያችሁት? ሁሉንም ስለማናጣብቀው ከፍ ስለሚል የሚያምር ውበት ይሰጣል። ያው እንደዚህ በተመሳሳይ እዚህ ጋርም ያለውን እቺን እንደዚች ለማስገቢያነት እንቀዳትና እንደዚህ እናደርገዋለን።
አያችሁ ልክ እንደዚህ ካዘጋጀን በኋላ እሱንም እንደ አበባ እንዲመስልልን አድርገን የቅድሙ ጋር ደርበን እናጣብቃለን። አያችሁ ልጆች ያምራል አይደለ? ከዛ በማርከራችን መስመር እናደርግና እነዛ ልብ ቅርጾች ደግሞ የበለጠ እናጣብቃቸዋለን። እሺ ልጆች እንደዚህ እናደርግና አሁን በሰራነው ቅርንጫፍ እንደዚህ ያደረግን ማጣበቂያ እየቀባን መጀመሪያ የልብ ቅርጾቹን እናጣብቃለን፣ ትልልቆቹን ማለት ነው። ከዛ እዛው ላይ ደርበን በሌላ ወይም በብርቱካናማ ቀለም የሰራነውን ልብ ቅርጽ እናጣብቃለን አንድ ላይ ማለት ነው። አንዱ ላይ ሲደረብ ልጆችዬ በጣም የሚያምር ቅርጽ ነው የሚሰጠው ወይም የሚያምር ውበት ያለው። ስለዚህ ልክ እንደዛ አድርጋችሁ ብትሰሩት ያምራል። ልክ እንደዚህ ከጨረሰን በኋላ ሌሎች ቅርንጫፎቹ ላይ ደግሞ ልጆችዬ ልክ እንደዚህ ጋር እንደ ቅጠል የሰራናቸውን እያንዳንዱን ልክ እንደታጠፉት አድርጋችሁ እንደዚህ ወጣ እያደረጋችሁ መስራት ነው። በጣም የሚያምር ውበት ይሰጠዋል። እያችሁ ልክ እንደዚህ ማለት ነው። በጣም እንዲበዛም ከፈለጋችሁ ደግሞ እዚህ ጋር ልብ ቅርጽ ከተረፋችሁ እሷንም ማድረግ ይቻላል። ያው ልጆች ልክ እንደዚህ አድርገን አያችሁት በጣም ያምራል አይደለ? የበለጠ እንዲያምርልን ታቹ ላይ ልሙጥ እንዳይሆን ይሄኛውን ቅርጹን ክብ ቅርጹን እንደዚህች አድርገን በጥቁር ማርከር የተወሰነ ክፍት ቦታውን ስትሞሉት የበለጠ ውበቱ እየጨመረ ይመጣል። እናንተ ደግሞ ከዚህ የበለጠ አሳምራችሁ እንደምትሰሩት አልጠራጠርም። በጣም ያምራል አይደል ልጆችዬ? እንዳልኳችሁ ለስጦታ መስጠት ይቻላል። ለቤታችሁ ማድመቂያነት ለግድግዳ ጌጦች ምናምን መጠቀም ይቻላል። በዛ በደንብ አሳምራችሁ ስሩ። እሺ ልጆች እስኪ እንየው። ይሄው እዩት፣ ያምራል አይደል? ወደዳችሁት? የእናንተስ እንደዚህ ሆኗል? ጎበዝ ልጆች። ይሄው ከዚህ ጋርም የሚቀራረብ የሚመሳሰል እናንተም ደግሞ የፈለጋችሁትን የራሳችሁን ለየት ያለ ዲዛይን በመጠቀም የበለጠ ማሳመር ትችላላችሁ። እሺ ጎበዝ ልጆች። ለዛሬ እንግዲህ እንደዚች የምታምሯን ቆንጆን እናንተም የወደዳችኋትን በቀላሉ የምትሰራውን ጌጥ ነበር ይዤላችሁ የመጣሁት። ስለዚህ ልጆች በሚቀጥለው ስንገናኝ እናንተን የሚያበረታታ የምትወዱትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። እስከዛው ግን በደንብ እየተለማመዳችሁ ጠብቁኝ። እሺ ጎበዝ ልጆች። ሁሌም እንደምላችሁ ራሳችሁን ጠብቁ፣ ትምህርታችሁን በደንብ ተከታተሉ። በጣም ወዳችኋለሁ። በጣም ነው የምናፍቃችሁ። ቻው ቻው ኢትዮጵያ ልጆች።